ሰላም ጤና ስጥልኝ የሜሪ ሾው ተከታታዮች እንደምን ሰነበታችሁ? እንኳን ለጌታችን ለኢየሱስ ክርስቶስ ልደት በሰላም አደረሳችሁ። ያው እንግዲህ በዚህ በኖርዝ አሜሪካ ክርስማስ የምናከብርበት ሲዝን ነው። በየቦታው ዲኮሬሽኑ የጊፍት ኤክስቼንጅ ለማድረግ ሰው ሁላ ሾፕ እያደረገ ይገኛል። ያለው ሁኔታ ያለው ቫይብ በጣም ደስ የሚል ነው። እኔም ፌቨረት ሲዝን ነው። ስለዚህ ነው ዛሬም እንግዲህ እኔም ራሱ ክሪስማስ መስዬ ወደ እናንተ መጥቻለሁ ማለት ነው። ዛሬ 5 የተለያዩ የጊፍት አይዲያዎችን እነግራችኋለሁ ማለት ነው። ስለዚህ ጊፍት እስካሁን ያልገዛችሁ በቀላሉ ኦንላይን መግዛት የምትችሉትን የተለያዩ አይተሞች እነግራችኋለሁ። ለእኔ የጠቀሙኝን እንደገና ደግሞ ለሰው ብትገዙ ይጠቅማቸዋል ብዬ ያልኩትን ያሰብኩትን ወደ እናንተ ይዤ ቀርብ ያለው እችን እንግዲህ አጭር ቪዲዮ እንድትከታተሉ እጋብዛችኋለሁ። መጀመሪያ ላሳያችሁ የፈለግኩት ጊፍት በጣም ለየት ያለ ነው፣ ዩኒክ ነው፣ ከቴክኖሎጂ ጋር የተያያዘ ነው። ብዙ ሰው ሲጠቀምበት አይቻል አቅም እኔ እንደ ጊፍት ነበር ያገኘሁትኝ። በጣም የወደድኩትኝ ምን እንደሆነ ላሳያችሁ። እንደዚህ ስታዩት በጣም ሲምፕል ይመስላል፣ ግን ይሄ ሲምፕል የሆነ እቃ አይደለም። ከቴክኖሎጂ ጋር የተያያዘ መግ ነው። ቡናችሁን ቀድታችሁ ቡናችሁ ምንም ሳይቀዘቅዝ እስከ መጨረሻው መጠጣት የምትችሉበት ማቴሪያል ነው ማለት ነው። ይሄንን ስትገዙ አብሮት አፕ ይመጣል። መጀመሪያ አፑን ዳውንሎድ ታደርጋላችሁ። ከዛን በአፑ ቴምፕሬቸሩን ኮንትሮል ማድረግ ትችላላችሁ። አብሮት ቻርጀር ይመጣል። የሚያስፈልጋችሁ ነገር ሁሉ አብሮት ይመጣል። ኢንስትራክሽን አለው። እሱን አንብባችሁ ሴታፕ ማድረግ ትችላላችሁ። አንዴ ሴታፕ ካደረጋችሁ በኋላ ኤኒቲንግ እዚህ ውስጥ አድርጋችሁ ሳይቀዘቅዝ ከመጨረሻው መጠጣት ትችላላችሁ ማለት ነው። እኔ በጣም ወድጀዋለሁ። እናንተም ተወዱታላችሁ ብዬ አስባለሁ። እንደገና ደግሞ ለየት ያለ ነው። ለጊፍት ለመስጠት ለሰው በጣም አሪፍ ነው ብዬ አምናለሁ። ሁሉም ሰው ቡናውም ሻይም ሳይቀዘቅዝ መጠጣት ነው የሚፈልገው እና ይሄ እንግዲህ ቴክኖሎጂ አዲስ ቴክኖሎጂ መጥቷል። ስለዚህ ይሄ አሪፍ ጊፍት ነው ብዬ አስባለሁ ማለት ነው። የሚመጣውም እንደዚህ በእንደዚህ አይነት መልክ ነው። ስለዚህ በጣም ቀላል ነው ጊፍቱን ለማሸግ ማለት ነው። ሁለተኛ ደግሞ የማሳያችሁ በጣም አሪፍ በጣም የምወደውን እቃ ነው ማሳያችሁ። እንደኔ እንግዲህ እግራችሁን የሚበርዳችሁ ከሆናችሁ ብዙ ሰው እግሩን ይበርደዋል ብዬ አስባለሁ። ሰው የአይረን እጥረት ያለበት ሰው እግሩ ይቀዘቅዛል ማለት ነው እና በሚበርዳችሁ ጊዜ ይህን ገዝታችሁ መጠቀም ትችላላችሁ። ይሄም አማዞን ላይ ያለ ሲመጣ እንደዚህ የሚመጣው ባክስ። ያው እንደምታዩት ስሊፐር ጫማ ነው። እኔ በጣም የተመቸኝ አብሮት ባትሪ ይመጣል። እዚህ ውስጥ እንደዚህ እንደምታዩት ቻርጅ ማድረግ ያለው ቻርጅ ታደርጉና ባትሪ ውስጥ ከታላችሁ። አንዴ ከከተታችሁት በኋላ ትዘጉታላችሁ። ከዛም በኋላ እዚህ ጋር የምትጫኑት አለ። እሱን ፕሬስ ስታደርጉት ቀይ ይሆናል፣ ይበራል ማለት ነው። ይሄ ማለት ሂትድ እየሆነ ነው፣ እየሞቀ ነው ማለት ነው። በአንድ ጊዜ ነው የሚሞቀው። እግራችሁ ከበረዳችሁ በአንድ ጊዜ ነው የሚለውጠው ማለት ነው እና ኢንስትራክሽን አለው። በጣም ሲሞቅ ደግሞ ማቀዝቀዝ ትችላላችሁ። ትነኩታላችሁ፣ ወደ ብሉ ይቀየራል ማለት ነው እና የራሱ ኢንስትራክሽን አብሮት ይመጣል። ግን እግሩን ለሚበርድ ሰው በጣም አሪፍ ጊፍት ነው። ስለዚህ እንደዛ የምታውቁት ሰው ካለ እርግጠኛ ነኝ ይህንን ብትገዙ በጣም ነው የሚወዱት። እኔ በጣም ነው የምወደው። ሶስተኛ የማሳያችሁ ጊፍት ደግሞ ለልጆች በጣም አሪፍ በጣም የሚጠቅም ነው ብዬ አምናለሁኝ። እስቲ ላሳያችሁ። ሶስተኛው ጊፍት ይህንን ይመስላል። የመኒ ባንክ ነው። ብር ልጆች የሚያስቀምጡበት ማለት ነው። መጀመሪያ ማድረግ ያለባቸው ፓስኮድ ክሬት ማድረግ ይችላሉ። ብሩ በዚህ ጋር ነው የሚያስገቡት። ብሩ ያስገባሉ፣ ለኮይን ደግሞ በዚህ ጋር ያስገባሉ ማለት ነው እና ይሄ ሲምፕል ይመስላል፣ ግን ልጆችን ስለ ፋይናንስ ከልጅነታቸው ማስተማር በጣም ነው የሚጠቅመው። ከዚህ በፊት ስለ ፋይናንስ ቪዲዮ ሰርቻለሁ፣ እሱን መመልከት ትችላላችሁ እና ግን ከልጅነታቸው ጀምሮ በእንደዚህ አይነት መልክ
ብር ማስቀመጥ፣ ስለ ብር ጥቅም ብናስተምራቸው ከልጅነታቸው ጥሩ ነው ብዬ አምናለሁ። በጣም አሪፍ ጊፍት ነው። ይሄም ታሽጎ ነው የሚመጣው። እንደዚህ ያለ በባክስ ታሽጎ ነው የሚመጣው እና ልጆች በጣም ይጠቀሙበታል ብዬ አምናለሁ። አራተኛው የጊፍት አይዲያ ደግሞ ለቲኔጀሮች ለሴቶች ጊፍት መስጠት ካለባችሁ ይጠቅማል ብዬ አምናለሁ። ቦርሳ ነው። ግን ቦርሳ በጣም ጠቃሚ ነው ለሴቶች ልጆች በጣም ይጠቅማል። ብዙ ነገር የሚይዙበት፣ ክሬዲት ካርድ፣ የሚያስፈልጋቸውን ኢንፎርሜሽን፣ ሜካፕ የሚይዙበት ነው። ስለዚህ ጠቃሚ የሆነ ጊፍት ነው ብዬ አስባለሁ። የቦርሳ ብራንድ ኬት ስፔድ ነው። የታወቀ ብራንድ ነው። ዋጋውም ጥሩ ነው ብዬ አስባለሁ። ለቲኔጀሮች ጊፍት መስጠት ካለባችሁ ቆንጆ ጊፍት ነው። የመጨረሻው አምስተኛው አሪፍ ጊፍት ብዬ ነው ያሰብኩትን ደግሞ ሼር ላደርጋችሁ። የሚመጣ እንደዚህ ነው። ይህንን ብዙዎቻችን እናውቃለን። ገና ፎቶውን ስናይ እናውቃለን። ኢትዮጵያዊዎች ሁላችንም ቡና በጣም እንወዳለን። ቡና ጠጪ ነን። የጣሊያን ካፊ ሜከር ነው። ብዙዎቻችን ቡና የምናፈላበት አለን ኦልሬዲ። ይሄኛው ደግሞ ለየት ይላል ብዬ አምናለሁ። እስ ካፊ ሜከር የጣሊያን ያው እንደምታውቁት ማለት ነው። ብራንዱ ግሮሴች ይባላል። የጣሊያን ብራንድ ነው። በጣም አሪፍ ነው እንደምታዩት። እስቲ ከፍቼ ላሳያችሁ። በጣም ያምራል። በጣም ደስ ይላል። ትንሽዬ ናት። በተለያየ ሳይዝ ይመጣል። ግን ለአንድ ሰው ለሁለት ሰው በጣም በቂ ነው። እርግጠኛ ነኝ ማንም ሰው ይሄንን ጊፍት ቢያገኝ በጣም ደስ ይለዋል፣ ይወደዋል ብዬ አምናለሁ። እና በተለያየ ከለር ይመጣል። እኔ የመረጥኩት በቀይ ነው። እንደምታዩት በጣም ያምራል። ቆንጆ ነው። እንደገና ደግሞ ያው ብራንዱ በጣም አሪፍ ብራንድ ነው። የጣሊያን ብራንድ ነው። እዚህ ቡና በዚህ ማፍላት፣ ከዛ ደግሞ ቅድም በነገርኳችሁ መግ ወይም ኩባያ፣ በዛ ደግሞ መጠጣት ትችላላችሁ ማለት ነው። እንግዲህ 5 የተለያየ የጊፍት አይዲያዎች ነግሬያችኋለሁ። በአጭር ጊዜ ውስጥ ለመግዛት በጣም ቀላል ነው። እነዚህን ኦርደር ማድረግ ትችላላችሁ ኦንላይን ማለት ነው። ሊንኩን ደግሞ ከታች አስቀምጥላችኋለሁ። 5ቱም የተለያዩ ጊፍቶች በተለያየ መንገድ ይጠቅማሉ፣ ጠቃሚ ናቸው ብዬ ስላሰብኩ ነው ወደ እናንተ ይዤ የመጣሁት። በዚህ አጋጣሚ እንግዲህ ሜሪ ክሪስማስ፣ ሃፒ ኒው ይር። በሚቀጥለው ፕሮግራም ደግሞ እስከምንገናኝ ሰላም ትቆዩልኝ። ቴንክ ዩ